ግን ምን ይሻላል ምሳን በላለን ብለዚህ ታመጣኛለህ እንዴ? ምን ላርግ ታዲያ? እኛ ጋዜጠኞች ባላብት እኮ አይደለንም። በዛ ላይ አሁን አባቴ ጠልቶኛል እና ደግሞ ይሄ ቦታ የሚገርም ዳብ ነው ቅመሽና አንድ ምርጥ ዘገባ መስራት ብችል አሪፍ ነበር። አለቃዬ እንዴት ይወደኝ ነበር። ደሞዙ ሁሉ ይጨምርልኛል። ከዛ ደህና ቦታ ይዤሽ መሄድ ይችላል። ነው እንዴ? ያሳካልህ። እነዚህ ትኩስ ናቸው? የዛሬ ጠዋት ነው። ትፈልጊያለሽ? አዎ እባክህ ከሸከር አድርግልኝ። አመሰግናለሁ። ለኔም እንደዛ ይሆንልኝ። እሺ እኔ ምልሽ በዋና አቃቢ ጉግድ እያለኝ የሚያጠነጥን ዘገባ መስራት ፈልጋለሁ። የህግ ሂደቱን ወስጃለሁ። የቀረኝ አንድ ነገር ቢኖር በእለቱ የተፈጠረውን ነገር ማጣራት ብቻ ነው። እሱ ነው የቀረኝ። ስለ ፍርድ ቤት ሂደቱ የተወሰነ ነገር ብትነግሪኝ በጣም ይጠቅመኛል። ሜሊ እዳ ነበረበት እንዴ ወይስ የማጭበርበር ጉዳይ ነው? ትንሽ ብቻ ያዝ የሚያደርግ ነገር እባክሽ የኔ መቤት ንገሪኝ። ይህን ካረግሽልኝ ለልጄ ሁሌ የሚመኘውን ብስክሌት መግዛት ይችላል። ካልሆነ አባቴ ይገዛላትና እኔን ያሳ ይህን መረጃ አንቺ እንደሰጠሽኝ ማንም ሰው አይደርስበትም ቃል እገባለሁ። ምን ልበልህ? ሁሌም ራሱን ይቻል እንዳልኩ ነው፣ ግን ደግሞ ማንም ሊሰማኝ አልቻለም። እውነት ለመናገር የነገርሽ ነገር ከምታስቢው በላይ ገርሞኛል። በቃ ይሄ ነው። ግን ሰፈሩ ለማሂር በጣም ወሳኝ ነው። በጣም ነው የሚገርመው። አንዳንድ ጊዜ ከኔም ይበልጣል። ስሚ ወይዘሮ ታይታ፣ ነገ በጠዋት እጮኛሽን ይዘሽ ወደ ፍርድ ቤት ሁሉም ነገር አንድ ላይ ተነጋግረን መፍትሄ እንፈልጋለን። ማን ያውቃል እውነቱ ላይ እንደርስ ይሆናል። እሺ ነገ ጧት እንመጣለን እኔ ወንድም። እሺ ጥሩ። ያንቺ ስራስ ምንድነው? ስራ ትሰሪያለሽ አይደል እህቴ? ማን እኔ? አይ የቤት እመቤት ነኝ። ስራ አልሰራም። ግን ሰዎች ድምጽሽ ያምራል ይሉኛል። በዛ ላይ ደግሞ ብዙ ሙዚቀኞች አብረን እንድንሰራ እያናገሩኝ ነው። ጥሩ ነው። ታዲያ ለምን አብረሻችሁ አሰሪ? ማሂር አይፈልግም። ያሳዝናል። እንዴት? ለምን? አላውቅም፣ ግን እዛ ውስጥ እንድገባ አይፈልግም። ብዙ ቆየው። በቃ እኔ ልሂድ። ደህና ሁኑ። የሚያስፈልግህ ነገር ካለ እኔ ጋር ና። እሺ እኔ እረዳሃለሁ። ወይዘሪት ፌሬድን ሂጄ ልያት። መቼም ቢሮዋ ትኖራለች። እባክህ ያቺ ደረቅ ሴትዮ ስራዋን ጨርሳ ወጣለች። ከወንድሟ ጋር ምሳ ለመብላት ሄዳለች። ግን መውጣት ፈልጋ ከሆነ ችግር የለም ሂድ። እኔ ያለሁ ለክብርት ቀኑን ሙሉ እዚህ ወጥሮ ሲሰራ ነበር ብዬ እነግርልሃለሁ። ምንም አትጨነቅ። እሺ አመሰግናለሁ ወይዘሪት ባህር። አረ ምንም አታካብድ እንዴ። ደግሞ ባህር ብለህ ልጠራኝ ትችላለህ። በልሺ መልካም ቀን ሳሊን ይወድ። ሰላም፣ ምን ልርዳ? አቃቤ ሕግ ቱርጉት አኪን እባላለሁ። ከፍርድ ቤት የመጣሁት ስለ ናዚፍ ካራል ጠይቀኝ። ሰዎች ስሙ፣ እንግዳችን አቃቤ ሕግ ነው። የሚጠይቀን አንዳንድ ጥያቄ አለ። ናዚፍ ካራ ለሁላችንም እንደ አባታችን ነው። ሁላችንም ስለሱ እንመሰክራለን። በል ስለዚህ የፈለግከው ነገር ጠይቅ። የሆነ ሰው እሱና ማሂርን ወጥመድ ውስጥ ለማስገባት እየሞከረ ነው። ሂድና እሱን ሰው ፈልግ። እሱ እንደዚህ አድርጎ ቢሆን ኖሮ ያምን ነበር። እውነቴ ነው፣ ንጹህ ነው። ባላደረገው ነገር ነው የያዙት። በዛ ላይ ደግሞ ዋና አቃቤ ሕጉ ጭራሽ አያውቀውም ነበር። አባታችን ናዚፍ ጥሩ ሰው ነው። በጣም ተሳስታችኋል ወንድሜ። ናዚፍ ወንድማችን በጣም ንጹህ እንጂ ሀሊል ወንድሜ፣ እንዴት አድርገህ ሬዲዮን ትሰብረዋለህ? ቢሆንስ ደግሞ ልናሰራው እንችል ነበር እኮ። አሁን የማታውን ግጥሚያ እንዴት አድርጌ ነው የምሰማው?
ምን አይነት ጣጣ ነው? ምን አይነት ደለቢስ ነኝ በእናታችሁ? ምንድነው የሚያወራው? ሰላም አጎቴ፣ ሳሊህ ፔክ እባላለሁ። አዲስ ሰልጣኝ ጠበቃ ነኝ። ጤና ይስጥልኝ። እኔ ደግሞ አዳም እባላለሁ። እንደምን አለ? ሳልፍ እኮ ሰምቼ ነው። ተሰብሮ ነው እንዴ? አዎ። ምንም አትጨነቅ አጎቴ፣ እኔ እሰራዋለሁ። እውነትህን ነው ልጄ? መልሼ ሳመጣው አብረን ግጥሚያውን ማዳመጥ እንችላለን። በጣም አመሰግናለሁ ልጄ። ፈጣሪ ነው አንተን ወደ እኔ ላከ። አመሰግናለሁ። ማታ እንገናኝ በቃ። እስኪ ተመልከተኝ። ደግሞ በዚህ ነገር እንዳትቀየመኝ። ወንድሜ ስለሆንክ ብቻ ዝም ብዬ ልነግርህ አልችልም። አውቃለሁ አንቺና አጎችሽ መቼም ዝም ብዬ እድሌን ልሞክር ብዬ ነው። ግን ትንሽ መረጃ ማግኘት ብችል ዜናውን በጣም አሪፍ ያደርገው ነበር። እንዳታረፍድ፣ ማታ እንገናኛለን። እሺ ቻው። የመጀመሪያ ቀንህ እንዴት ነበር? ንገረኝ። የጠረጠረ ሰው ነበር? የለም ወንድሜ፣ ሁሉም ነገር ሰላም ነበር። የአንተ ጥረት በጣም ጥሩ ነበር። ደህና አድርገህ ልሳልሳቸዋል። ከፍትህ ኮሚሽን የተላከውን ደብዳቤ ግን አላዩትም። ልክ ነህ። በኋላ ከማዘን ቀድሞ መጠንቀቅ ይሻላል። ክብርት ዳኛ እንዴት ናት? ነጭናጫ፣ ሁሉን አውቅ ባይ ናት። ግን ይሄ ነገር እሷ ያለችበት ነገር ይሁን አይሁን ማወቅ አልቻልኩም። ማሂር፣ አንተ ዝም ብለህ ማንም ላይ መፍረድ እንደማትፈልግ በደንብ አውቃለሁ። ገባ? ግን ደግሞ እዚህ ነገር ላይ እንዳለችበት እርግጠኛ ነኝ። ትልቅ የፍርድ ጉዳይ እየተከታተለች ያለችው አንድ ህፃን ናት። ይሄ ምን ይባላል ታዲያ? እዛ ያለችው በአባቷ ምክንያት ነው። እሱ ሊሆን ይችላል፣ ግን የአባቷን ገንዘብ አትጠቀምም። እንዴት አወቅህ አንተ? የባንክ ሂሳቧን አይተሃል? አይ ወንድሜ፣ ጫማዋ፣ ቦርሳዋ፣ ሁሉም ነገር የማንኛውም ተራ ሰራተኛ ደሞዝ የሚገዛው አይነት ነው። ወይ አንተ ምንም ነገር አያመልጥህም። በቃ አይደል? ያቺ ደደብ ቡኬትን የማታው ስራ ኮኮብ አደረጋት። በጣም አሪፍ። በዚህ ዓለም በደንብ ጠንቅቄ የምታውቀኝ አንተ መስለኝ ነበር። ተሳሳትኩ እንዴ? ድምጽህ የት ሄደ? ንቅዴት አታውቀኝም? እስኪ አሁን ተናገር። ተናገር እንጂ ልስማ። እኔ ይሄንን ሽጉጥ እንደማልተኮስ በደንብ ታውቃለህ ወንድሜ። እኔ ደግሞ አንተ ማን ቀን እንደማትገለኝ አውቃለሁ። እኔ እናንተ በደንብ ነው የምንተዋወቀው። ታዲያ ለምንድን ነው ያልሆነ ጨዋታ የምትጫወተው? አንዳንድ ጊዜ ሞኝ ትሆናል አይደል? እንዴት እንደዚህ አይነት ወሳኝ የሆነ ሰው ትልካለህ? ማንም የማያውቀው ዝም ብሎ ሰው ይሆን አላልኩም? እና ምንድን ነው የሆንከው? የዚህ ሁሉ ነጥብ ምንድን ነው? አውጥተህ ሸጥከኝ እንዴ? በልመልስልኝ ኔክዴት። ትዕግስቴ ልጨርስ ነው። ተናገር ኔክዴት። የኔ ውሳኔ ነበር ወንድሜ። ያን ሰውዬ በጣም ነው የምጠላው። እናም አስቀይሞኛል። ስለዚህ ሁለታችንም ችግር ማስወገድ ችለናል። አስደንግጠኸኛል አንተ ጅል። ከዚህ በኋላ ላምንህ አልችልም። ይህ አዲስ ነገር አይደለም እኮ ወንድሜ። አንተ ዋና አቃቤ ሕጉን ገለህ በሚስጥር ይዘኸዋል። ከዛ በኋላ ደግሞ እኔን እንደማታምነኝ ገብቶኛል። እኔ ገድዮ ባይሆን ኖሮ አንተም አልቆልህ ነበር። አንተ ደደብ።
ክብርት ዳኛነት እኔን የሰጠችኝ እዚህ ላይ ሪፖርት መጻፍ አለበት። ትክክል እንዲሆን ሪፖርቱን አንተ ነህ መጻፍ ያለብህ ወንድሜ። ግን አቶ ይርዳል ሪፖርቱ በደንብ መጻፍ አለበት፣ አለበለዚያ የሚከተሉን ታውቃለህ። ምንም አታስብ፣ ሪፖርት እንዴት እንደሚጻፍ እናሳያታለን። አሁን ቀልዱ ይቆይና ያቺ ጭራቅ እንድትወደኝ ማድረግ አለብህ። የአሚን ባሻራን አባት ያለበት እስር ቤት ውስጥ ነው ያለው። ገና ካልተፈረደበት ምናልባት አንድ ላይ ሊሆኑ ይችላሉ። አባቴን ሄጄ ጠይቀዋለሁ። መረጃ መሰብሰብ አለብኝ። ምናልባት ላግዝ ይችላሉ። በነገራችን ላይ ረስቸው ነበር። ዛሬ ሴራን ለማየት ሄጄ ነበር እና ምንም መልስ የለም። በዛ ላይ ማንም የት እንደሄዱ አያውቅም። ሄደህ እነሱን ማየትህ ለእነሱ ጥሩ አልነበረም። በፍጥነት ነው ምስክሩን ያስወገዱት። ይሄ ከዚህ በኋላ ሊገርመኝ የሚገባ አይመስለኝም። እሱ ደግሞ ከየት መጣ? ይሄ ዋና አቃቤ ሕጉ ክፍል የሚገባበት ትኬት ነው። ማታ ተመልሼ እመጣለሁ። ፈጣሪ እርዳ እንግዲህ። ናዚፍ ወንድሜ አድናቂዎች አሉ መሰለኝ። ከጧት ጀምሮ ላንተ ነው ስሰራ የነበረው። በልተከተለ የኔ ልጅ አባዬ ምንድነው? ምን ሆነ ነው የኔ ልጅ? ሱቁን ዘግተህ ተላላኪ ሆነ እየሰራህ ነው እንዴ? አይደለም አባዬ፣ አንተን ለመጠየቅ ስመጣ ደህና ልብስ ልልበስ ብዬ ነው። አባዬ አንተ ያለህበት ክፍል ውስጥ አንድ ኤሚን የሚባል ሰው አለ። ከጌሬሱ ነው የመጣው። እና እንዴት እዚህ እንደደረሰ ታውቃለህ? ማለት አናግረኸዋል? የምታውቀው ነገር አለ? ይሄ ለምን ጨነቀ? ምንድነው የሁሉ ጥያቄ? ምን ጨነቀ? ንገረኝ አባዬ። ማሄር አባትህን ነው እያናገርክ ያለው። ደግሞ የለበስከውን ነገር አለን ሰብስብ። ምንድነው? ግቢ አንቺ ግቢ። ኡፍ ግቢ። በቃሽ በቃሽ። አሁንስ በቃሽ። ገና ምን እንደማደርግሽ ታያለሽ። ሰው ፊትም አለመማታት እድለኛ ነሽ። እውነቴን ነው። አይንሽን ነበር የማጠፋው። አባትሽ እዛ እስር ቤት እየተሰቃየ ነው። አንቺ ግን እዚህ በየቡና ቤቱ ትዝናኛለሽ። ምንድነው? ትልቅ ሰው እኮ ነሽ። ለአባቴ በጣም ስላዘንኩ ማጥናት አቅቶኝ ነው። አዎ ልክ ነሽ። ማጥናት አትችይም። ግን በየፊልም ቤቱ ማየት ትችያለሽ አይደለም? በመጨረሻ አይሆንም። በቃ ምን ማድረግ እንዳለብኝ አንቺ ልትነግሪኝ አትችይም። እባክሽ ምን እንደምታደርጊ በደንብ እነግርሻለሁ። አንቺ ደግሞ አርፈሽ ታደርጊዋለሽ። ደፍረሽ መልስ እንዳትሰጪም ብዬሻለሁ። እናንተ ምንድነው? ድምጻችሁ እኮ ውጪ ድረስ ነው የሚሰማው። ምን ሆናችኋል? ምንድነው ራሳችሁን እንደዚህ በአደባባይ የምታዋርዱት? ስሚ አንቺ እህት አይደለሽም? እሺ ምን ማድረግ እንዳለብኝ አስሚኝ። እህት አይደለሽም። ከመቼ ጀምሮ ነው ቤታችሁን ውስጥ እንደዚህ አይነት ንግግር የሚሰማው? ግቢ ወደ ውስጥ። እስኪ ያ ትንሽ እንኳን አታሳዝንሽም? ልንገርሽ፣ ከወንዶች ጋር ፊልም ቤት ነው የሄደችው። አንተ ላይ ልናደድ ወይስ ይርዳል ላይ? እሱ እንኳን ትልቅ ሰው ነው ብዬ ነበር። እስኪ ንገረኝ፣ ምንድነው የተፈጠረው? አባዬ ሌላ ምንም መንገድ የለም። አባትህ እንደሆንኩ ቢደርሱበትስ ምን ልታደርግ ነው? እስከ መቼ ነው ይሄ የሚቀጥለው? ማሄር ስማኝ፣ ይሄ በጣም ትልቅ ችግር ውስጥ ነው የሚከተን። አባዬ ምን የሚቀየረው ነገር አለ?
ለእኔ ወሳኝ የሆንከው አንተ ነህ። ዳኛዋን ገዳዩ አንተ እንዳልሆንክ ለማሳመን 1 ወር ብቻ ነው ያለኝ። ስለዚህ እባክህ ተባበረኝ። እና ስለ ኢሚን ጠይቀህ ነበር? ኢሚን ደህና ሰው ይመስላል። ዝምተኛ ነው፣ አይን አፋር ነው። ግን ደግሞ የሆነ የሚረብሸው ነገር አለ። ግን ለማንም አያወራም። ድምፁ የሚሰማው ማታ ማታ ሲቃዥ ብቻ ነው። ማለት ሁል ጊዜ ኤሚን እያለ ይጠራል። ማናት ኤሚን? እኔ የማውቀው አንድ የሚፈልገው ነገር ቢኖር ከዚህ መውጣት እንደሆነ ነው። እና ደግሞ ከጠበቃው ጋር ሲያወራ አይቼዋለሁ። ኤሚንን ማን ይጠብቃታል እያለ ሲያለቅስ ነበር። በጣም የሚወዳት ሰው መሆን አለባት። ወይም አደጋ ላይ ትሆናለች። ምን እየረበሸው እንደሆነ ጠይቀው አባዬ። ኤሚን ማናት? በሆነ ነገር ገብቼ በዚህ ማገዝ እፈልጋለሁ። ምንም ነገር ያለ ምክንያት አይሆንም የኔ ልጅ። እኔ ደግሞ የሰው ህይወት አጥፍቻለሁ፣ ንጹህ ሰዎችን ጎድቻለሁ እና ምረት ቢደረግልኝም ቅጣቱ ፍትሃዊ ሆኖ መጠናቀቅ አለበት። አንተ ነህ እዚህ ልትቀረቀር የነበረው፣ ግን ለእኔ ተረፈ። አሁን እየሆነ ያለው ዝም ብሎ አጋጣሚ አይደለም፣ እጣ ፈንታ ነው የኔ ልጅ። ከዚህ እድሜ በኋላ የሞት ፍርድ ቢፈረድብኝ ችግር አለው? መለኮታዊ ፍትህ ነው ወደ ፍርድ የጠራኝ። አንተ የተቸገሩትን ትረዳለህ፣ ምግብን ቆርሰህ ታካፍላለህ። እና ታዲያ ምን አደረክ? መለኮታዊ ፍትህ ሌላ ስንት የሚዳኝ ሰው አለው። አንተ ከማንም በላይ ንጹህ ሰው ነህ አባዬ። ምን እንደተፈጠረ አትጠይቀኝም እንዴ? እኔ ግን የምነግርህ ነገር አለኝ። አጎትህ ትራብዞን ውስጥ ከሞተ በኋላ ነው ለፍርድ የቀረብኩት። አሁን የተገደለው ዋና አቃቤ ሕግ ማለት በእኔ ጉዳይ ላይ የሰራው አቃቤ ሕግ ነበር። እና ተዋውቁ ነበር አባዬ? የዛሬ 30 ዓመት ነው ያየሁት። ይህ ጥሩ ዜና አይደለም ማሂር። ፈልጎ ለማውጣት የሚከብድ መረጃ ነው። በጣም ብዙ ዓመት አልፎታል። የህግ ማህደሮች ውስጥ ብትፈልገውም አይገኝም። ተቃራኒ ወገን ይህንን ካወቀ ግን እኛ ላይ ሊጠቀሙ ትችላለሁ። በቃ ከዚህ በኋላ የሰከነውን ጉዳይ አነካካው። ይሄ በእኔና በአንተ መካከል ይቀር። ሶንጉል እንኳን ደህና መጣሽ። እባክሽን እርጅኝ። እህቴ ሲኒማ ውስጥ አየችኝ እና ለወንድምሽ ነው ሁሉንም ነገር የምነግረው እያለች እያስፈራራችኝ ነው። ወንድሜ ደግሞ በደንብ ታውቂዋለሽ። እሱ ካወቀ ደግሞ አለቀልኝ። ተረጋጊ፣ የሚሆነን እናደርጋለን። ለነገሩ እኔም ቤት ልመጣ ነበረ። አብረን እንሄዳለን። ምርጥ እኮ ነሽ አይተን። ነይ እማዬ፣ እኔ ከፍታለሁ። እንኳን ደህና መጣሽ አይተን። አመሰግናለሁ ሶንጉል። እንዴት ነሽ እህቴ? ሌላ ሀገር ተሰማ ደግሞ ሰው ምን ይላል? እና ምን ላድርግ እማዬ? እንኳን ደህና መጣሽ የኔ ውድ። አመሰግናለሁ እማዬ። ማሂር አለ እንዴ? አሁን እየመጣ ነው የሚሆነው። ነይ ግቢ፣ ግቢ፣ ነይ ግቢ። ሰላም እህቴ፣ እንዴት ነሽ? ሶንጉል ነሽ? ሽንኩርት ክታፊ።
ጥሩ ሰዓት መጣ። ሂጂና ክፈችለት። ጎሽ እንኳን በሰላም መጣ። እንኳን ደህና ቆየሽኝ። ማሂር ምንድነው የለበስከው? ከረባት ራሱ አልቀረህም። ምን ነው አያምርም እንዴ? እንደዛ የሚባል ነገር የለም። በጣም ነው የሚያምርብህ። እንዲሁ ገርሞኝ ነው። እሺ የምነግርህ ነገር አለኝ። ምንድነው? ጥሩ ዜና ነው። እነሱም እንዲሰሙ ፈልጋለሁ። በልና እንኳን ደህና መጣህ። ይሄኔ አመሰግናለሁ ማይ። በይ ንገሪኝ፣ ምንድነው? ዛሬ የሆነ ጥሩ ነገር ተፈጥሮ ነበር። ምን መሰላችሁ? ሱቅ ነበርኩኝ። ከሆነ ሰው ጋር ተዋወቅኩ። ከማን ጋር? የአባቴን ጉዳይ ያየው ካለው አቃቢ ህግ ጋር። ስሙ ማን ነበረ? ቱርጉት። አላስታወስኩትም ነበረ። ስሙን ለመያዝ ይከብዳል። ምን ፈልጎ ነው? ብዙ ጥያቄ ጠየቀኝ እና እኔም አንድ በአንድ መለስኩለት። ከዛ አመነኝ። እንዴት አይነት ጥሩ ሰው መሰለ። ሰው አክባሪ ነው፣ ጨዋ። ከዛ በኋላ ጉዳዩን እኔ እከታተለዋለሁ አለኝ። ነገ ጧት ፍርድ ቤት ይጠብቀናል። ደስ ሲል። ፈጣሪ ጸሎትን ይሰማል። አያችሁ? ነገ ሄደን እናገኘዋለን አይደል? ማለቴ በጣም በጧት እንደምንመጣ ነግሬው ነበር። እሺ እንዴት እኔን ወክለሽ ቃል ትገቢያለሽ? ነገ የምሰራው ስራ ላይ መምጣት አልችልም። ብታየው ለእኔ በጣም ደግ ነበረ ማሂር። በዛ ላይ በተፈጠረው ነገር በጣም አዝኗል። ይህ እድል እንዳይመልጠን ብዬ ነው። ምናልባት ያምነን ይሆናል። ለነገሩ አቃቢ ህግ አይደል? ምናልባት አባቴን ይለቁት ይሆናል። አይተን ህፃን ነሽ እንዴ? አምኖን አባቴን ይለቀዋል? ማሂር እባክህ አንድ ጊዜ ሄደን እንሞክረው። ምንም ጉዳት የለውም። ምንም ስራ ቢኖር ከዚህ ሊበልጥ አይችልም። አይተን አንሄድም አልኩሽ። እና ደግሞ ሁለተኛ እኔን ሳትጠይቂኝ እኔን ወክለሽ እንዳታወሪልኝ እሺ? እንዳትደግሚው ገባሽ? ለምን ሄዳችሁ አቃቢ ህጉን አታናግሩት? እማዬ እባክሽ እዚህ ውስጥ አትግቢ። እዚህ ውስጥ አትግቢ ምን ማለት ነው? ባሌ እኮ ነው ወይስ አባት ላይ በጣም ተስፋ ቆርጠሃል? ንገረኝ ማሂር፣ እንደዛ ነው? ተስፋ ቆርጠህበታል? እሱ የማይሆን ነገር ነው እማዬ። አባቴንም አምነዋለሁ። ልጅሽንም ከማንም በላይ ደግመሽ መኙ። አንድ እቅድ አለኝ። ታዲያ ትደብቀና ሁሉንም ነገር ንገረን እንጂ ልጄ። እማዬ እዚህ ነገር ውስጥ አንቺ አትግቢበት። ወንድሜ አንድ የምነግር ነገር አለኝ። ወሳኝ ነገር ከሆነ ብቻ ተናገሪ። ራሴን አሞኛል። አይ አይደለም፣ በቃ ተው። Yanıyor mu yeşil köşkün lambası yanar? Yanıyor mu yeşil köşkün lambası yanar? Hiç bitmiyor şu gönlümün kavgası yar. Hiç bitmiyor şu gönlümün kavgası yar. Benim yarim kırmızı gül gosu yar. Benim yarim
kırmızı gül goncası yar. Ay gibi parlak, gün gibi doğanım geliyor. Cepkeni sırmal, saçları burmanım geliyor. Ay gibi parlak, gün gibi doğanım geliyor. Cepkeni sırmal, saçları burmanım geliyor. እኔ ከሞግዚቴ ጋር መቆየት አልፈልግም ካንቺ ጋር ነው የምሄደው አይሆንም ስንቴ ነገርኩሽ የምንሄደው ለልጆች የሚሆን ቦታ አይደለም እሺ አክስቴ እዚህ ትቆያ አአ አንቺ ለሁሉም ነገር መልሳለሽ እያበሳጨሽኝ ነው አክስትሽ ነገር ትሄዳለች እባክሽ ከእናንተ ጋር ውሰጂኝ አክስቴ የኔ ማር ምንድነው ለምንድነው ቤት መቆየት ያልፈለግሽው ከእናንተ ጋር መሄድ እፈልጋለሁ አሁን ደግሞ የምትባለውን ነገር አትሰማም ቤት መቀመጥ አልፈልግም እኮ ነው የምትለው ወይ ታዲያ ለምን ያልቀርም አአ የኔ ውድ እንደዛም አይሆንም አንቺም ከኛ ጋር መምጣት ፈልገሻል ነበር እንዴ አባትሽን አንካራ ትቼ የመጣሁት ለዚህ ብዬ ነው ልቤን አትስበሪው እማዬ ከሜሊህ ጋር ሂጃ ታዲያ ምን ችግር አለው ሜሊህ መጣ ልጅ ደረቅ እየሆነች ነው አርፋ ቤቷ እንድትቀመጥ አሳምናት አለበለዚያ ደግሞ አብራሃቱን በጣም ይስማማኛል እኔም መጀመሪያ መሄድ አልፈለኩም ነበር ስለዚህ ምንም ችግር የለም ማለት ነው ነይ ፌሪድ እማዬ እኔ መቆየት እችላለሁ ለሜሊ ለውጥ ይሆንለታል እንደው አባትና ልጅ ይቆዩ ባክሽ ልጁን የሚያገኝበት ብዙ እድል የለውም እንደውም ለዛ ነው የምትነጫነጨው የኔ ቆንጆ ጠዋት እንገናኛለን እሺ ደስ ይለኝ ነበር ተረት ታነብልኝ ነበር አባትሽ ይሄን ከሰማ በጣም ያዝናል ነገ ተረት አነብልሻለሁ እንደውም 3 ተረት ነው የማነብልሽ እሺ እየረፈደብን ነው የኔ ውድ እባክሽ ቅደም መቤቴ ሱዛን ቆንጆ ነሲ እንዳታመሽ እሺ አታመሽ ተስተካክሏል ግጥሚያው አላመለጠንም ናግባ ግባ ጎበዝ ጥሩ አደረክ ውድ ሻይ ትጠጣለህ እንዴ ያምቱ ታላቅ ግጥሚያ ለመጀመር ጥቂት ደቂቃ ቀርቶታል ችግራችንን ለመርሳት ትንሽ ሞቅ ቢለን ብዬ ነበር አዎ ተመልካቾቻችን ወደ ሜዳ እየገቡ ይገኛሉ እሱንም አልጠጣም የሁለቱ ተጋጣሚ ቡድኖች መሪዎቻቸው ሁለቱ ተጋጣሚዎች ወደ ሜዳ እየገቡ ቁጭ በል አሁን እጠጣለሁ በደንብ አድርጌ ነው የምጠጣው የሚገርም አጋጣሚ ነው አቶ አኪንም አለ እንደምን አመሻችሁ እንዴት ነህ እንዳውል ጊዜው አምሮብሻል ወይዘሮ ሳሎኒ አዎ ፊልሙ ልጀምር ነው መሰለኝ አንቺ ደግሞ በጣም ቆንጆ ነሽ ውድ ዳኛ አመሰግናለሁ ፊልም ማየት እንደምትወድ አላውቅም ነበር ፊልም በጣም አያለሁ ግን የፍርድ ቤቱ ስራ ስላለ ብዙ ጊዜ እድሉን አላገኝም ቢሆንም ግን ዛሬ ማመስገን ያለብኝ ደግ ሆና ትኬት ገዛችልኝ እሷ ናት በረሽሙ አሰብቶታል አስቁጥሩ ሁለቱም ተከላካዮች አለፋቸው መታው በረኛው ሳተው ምን አይነቱ ነው ወርውሮ አድኖበታል አባትሽ መምጣት ባለመቻሉ በጣም አዝናለሁ በዛ ከተባለ 2 ደቂቃ ለሚሆን ጊዜ ነው በስልክ ያወራነው ይቅርታ ሰዓት ነግሪኝ ረስተሽው ነው መሰለኝ የኔ ንግስት ምን ልጄ እማዬ እንደማታውቂ አትሁኝ ለምንድነው አታኪን እንደጠራሽው አልነገርሽኝ ዝም በይ እንዳይሰማን ለምንድነው ደግሞ አታኪ የምትይው እንግባ መጽሐፉን የተወሰነ ጊዜ አንብቤዋለሁ ሰውየው የጣሊያን ማፊያ ነው ስሙ ቪቶ ኮርሊዮን ይባላል ክርስትና አባታችን ይሉታል እንደምስል እስኪ ፊልሙ ከልብ ወለድ የሚሻል ከሆነ እናያለን አረ
በእናታችሁ አንድ ጎል ብቻ እኮ ነው። ኧረ እያለቀ ነው። አንድ ጎል ነው የቀራችሁ። ጨዋታው 0-0 እንዲያልቅ ወንድሜ ሹቴን ሆንቼ መጣሁ። እሺ እመለሳለሁ። እሺ በቃ ሂድልኝ። አትጮህ። ኧረ በእናታችሁ አንድ ጎል ነው የቀረን። እባካችሁ ኧረ ያገባ ነው መሰለኝ። ኧረ በእናትህ ቶሎ በሉ። ከመጽሐፉ አንዳንድ ነገሮችን ዘለዋል፣ ግን የሚደንቅ ፊልም ነው። ትሰራለህ? በጨለማ መንገዱ ጠፍቶብኝ ነው። ሽንት ቤቱ ጋር ነው ያለው። ደግሞ አንተ ምንም ይሉ ጠበቃ ነህ። ፍርድ ቤቱን አታውቀውም እንዴ? መተላለፊያው መጨረሻ ላይ ያለልህ። ገና ዛሬ ከሆኑ ስራ ይጀምራል እና ደግሞ ምናልባት ቢራው ሳይሰራልኝ አልቀረም። ገና ዛሬ ከሆኑ ስራ የጀመርኩት እና ደግሞ ምናልባት ቢራው ሳይሰራልኝ አልቀረም። በጣም የሚገርም ነበር አይደለም? እንደ ፌሬድ በጣም ማይክል ኮርሌን በጣም አሳዘነኝ። ለአባቱ ሲል ራሱን ችግር ውስጥ ከተተ። አንዳንድ ሰው ሳይፈልግ መጥፎ ሰው ይሆናል። እንሂድ። አልቋል እኮ እንሂድ። ማሂር የት ቆይተህ ነው? ቆይ ቅርብ ነበርኩ፣ ግን የዋናው አቃቤ ሕግ ክፍል መግባት አልቻልኩ። ያሳዝናል። ና በል ግባ። መዝገቡን እንየው። የሚያስጠላ ሱቅ ነው። ሰውየው የሰፈሩ ጉልበተኛ ነው። ብዙ ቆሻሻ ስራ ይሰራል፣ ግብር ምናምን ያስከፍላል። ልጁም ልክ እንደሱ ነው እና አባትና ልጅ ሽፍቶች ናቸው። ለማንኛውም ዋና አቃቤ ሕግ ስለዚህ ጉዳይ የጠራው ልጁን ማሂር ካራን ነበረ፣ ግን በእሱ ፋንታ የመጣው ናዚፍ ካራ ነበረ። ትንሽ ተበሳጭቶ ነበር። ያስገባው ፖሊስም እንደዛው ነው የሚለው። የልጄ ሰርግ እየደረሰ ነው፣ ማምለጥ አንችልም፣ አታስብ ምናምን እያለ ነበር። ከዛ ሲመጣ መጨቃጨቅ ጀመሩ እና በጭቅጭቅ ምክንያት ነው የገደለው እያልከኝ ነው? እንደዛ ይመስላል። ሌላ ቦታ ቢሆን ይገባኝ ነበረ፣ ግን መጥቶ ቢሮ ውስጥ ለመግደል የማይወጣበት አጣብቂኝ ውስጥ ገብቶ መሆን አለበት። ቡና ቤት ምናምን አይደለም የነበሩት። እጅግ በጣም ተናደ መሆን አለበት። እንዴት እንደዛ ሊሆን ይችላል? እንደዚህ አይነት ሰዎችን ለመግደል ምክንያት ያስፈልጋቸዋል። እንደውም ደጉ ናዚፍ ብለው ስም ሰጠውታል። ምክንያቱም ሲገድል አያሰቃይም፣ የለመደው ነገር ነው።
የወንጀል መዝገቡ አንካራ ደረሰ? ገና ቴሌን በቅርብ እንደሚመጣ እርግጠኛ ነኝ። እናንተ ስለ ስራ ብቻ ነው የምታወሩት። አሁን እንሂድ። ጥሩ፣ በጣም ርቦኝ ነበር። እንኳንም አቀረብክ። እና እንዴት እየሄደ ነው? ያው እንደ ሪፖርት በቂ ነው። አልበዛም አላነሰም። ለክፉ አይሰጥም። ፌሪድ መጥፎ ነጥብ አትሰጥህም። በአንተ በጣም ነው የምተማመንብህ። ምን አዲስ ነገር አለ? ያገኘው ሌላ አዲስ ነገር አለ? ይኸውልህ እሱን ለማድረግ ጊዜ የለም ማሄር፣ ጊዜ የለንም። እሷ ትልቅ ክስ ነው የምትፈልገው። ዝም ብለን በቀላሉ መንገድ እንምራቸው። ኢሚን ጎረቤቱን የወጋው በመሬት አለመግባባት የተነሳ ነው። አለቀ። አመሰግናለሁ። ደህና ደራቱ አኪም ቆንጂት ምንድነው? አልጋው ጠፍቶብሽ ነው? አይ በመስኮት እያየው እንቅልፍ ሸልቦኝ ነው። አስቀይሜሻለሁ አይደል? በጣም ፈርቻለሁ። አይተን እንድታዝኝልኝ ነው የምፈልገው። እንደዚህማ አትበል። እኔ የምችለውን ያህል እየተረዳሁ ነው፣ ግን ድፍን ጎረቤት እየሳቀብኝ ነው። ለምንድን ነው የሚስቁት? ለምን ይመስልሃል? አይተን ቀለበቱን ደግማ አታደርገው ምናምን እያሉ ነው። አንቺም እንደዛ ነው የምታስቢው? በፍጹም አይደለም ማሂር። አባቴ እኮ ለእኔም አባቴ ነው። እሱ እስር ቤት ሆኖ ሰርግ ማድረግ በፍጹም ተገቢ አይደለም። በጣም ናፍቀኸኛል። ለምን አትበላም? ሾርባ ሰርቻለሁ። እርግጠኛ ነኝ ቀኑ ሙሉ ምንም አልበላህም። አመሰግናለሁ፣ ግን በጣም ነው የደከመኝ። ቤት ገብቼ ልተኛ። የእንግዳ መኝታ ቤቱ ባዶ ነው። ከፈለክ እዚህ መተኛት ትችላለህ። እናቴን ላስጠብቃት አልፈልግም። የኔ ቆንጆ ትጠብቀኛለች። እናቴን ላስጠብቃት አልፈልግም። የኔ ቆንጆ ትጠብቀኛለች። ደህና ደር። በይ በሩን ዝጊው።
ዞር በል፣ ችግር የለውም። እኔ ከፍቼዋለሁ። እንኳን ደህና መጣህ ጌታዬ። እባክህ ዱቄት አለ። አዎ ጌታዬ፣ አንተ የምትናገረው ለእኔ ትእዛዜ ነው። ገና ዝግጅቱን እንኳን አልጀመርንም። ደህና ደር። ደህና ደር። ደህና ደር ባባ። ባባ የራስህን አልጋ ነው እንደ ሰጠኸኝ? አታስብ ልጄ፣ ተኛ የኔ ልጅ። ቁጭ ብለህማ አታድርም ባባ። አታስብ፣ አንተ እንደዚህ አይነት ነገር አልለመድክም። እኔ ስንት ጊዜ ወንበር ላይ ተኝቼ አድሬያለሁ። አትጨነቅ፣ ደረቅ አትሆን። አታስቸግረኝ፣ ሂድ ተኛ። አይሆንም፣ እኔ እዚህ ላይ አልተኛም። እሺ እንካፈለው እንግዲህ። አንተ ለ2 ሰዓት ተኛ። ጥሩ ሐሳብ ነው፣ እሱን እቀበልሃለሁ። እንደዛ እናርካ። ደህና አደር። ባባ ቀስቅሰኝ እሺ፣ እንዳትረሳ። አቶ ቼቲን እዚህ እንደመጣህ አልነገሩኝም ነበር። ባውቅ ኖሮ መጥቼ ለስጦታ አመሰግንህ ነበር። ወደሽው ከሆነ ምንም አይደለም። ወደሽው ከሆነ ምን ማለት ነው? በጣም ነው እንጂ ተደነቅኩበት። በጣም ቆንጆ ነው። እንደውም እንደ ምስጋና ዛሬ የማውቀውን ሁሉ ነው የምዘፍንልህ። ጥሩ። ነገ ሆቴል ነው መሆነው ነውና የሚቀርበውን ዝግጅት እናያለን። እሺ። ሰላም፣ እንዴት ነው? ሰላም፣ እንዴት ነው? ሰላም ነው። ሰላም። እሺ። ብዙ አላስጠበቅኩም ብዬ አስባለሁ። አይ አልጠበቅኩም። ተርጎ እኔ አንተ ግርማ ሞገስ የለኝም። ለእኔ የሚሰግዱልኝ ስለሚያከብሩኝ ነው። ለአንተ የሚሰግዱት ግን ስለሚፈሩህ ነው። እኔ አላውቅም የትኛው ነው የሚሻለው። እኔ ፍርሃት እወዳለሁ። ለአንተም ይምጣልህ? አይ ለእኔ ራኪ ይምጣልኝ። አንድ ሎታ ልጠይቀ ነው። የሆነ ልጅ አለ ከድንጋይ የበረታ ነው። ይጠቅማል፣ እመነኝ። ያ የመታጠቢያ ቤት አገልጋዩ ነው። ኔክሌት በቅርበት ብናየው ጥሩ ነው። እንዲያድግ ውሃ እያጠጠን እናየዋለን። አንተ ዋስ የምትሆነው ከሆነ እኔ ለማንም ዋስ አልሆንም። ብቻ እኔ የምወደው አይነት ሰው ነው እያልኩ ነው። እሱም ጥሩ ነው። ትርጎት መልካም፣ ከበቂም በላይ ነው። ይህንን ልጅ እንርዳው እንግዲህ። ያንተን ቃል እቀበላለሁ።